ሀሳቦች በሚያራምድበት ሰዓት ግን ገብቼ እንደማንኛውም የሀገሬ ልጅ ነው ገብቼ ሀሳቤን ሼር አደርጋለሁ። ባቢ ይሄንን የሚደብረው አይመስለኝም። ከዛ ባሻገር ግን እኔ አብዲሳ ጋር የሚሄዱ ሰዎችን በሙሉ አይደለም እኔ አንድ እያለ የሚል ኤቲስት አላውቅም። የምኖረው እዚህ አሜሪካ ውስጥ ነው። በየቀኑ ብዙ ኤቲስቶች ጋር ኢንካውንተር አደርጋለሁኝ። ሰው አንድ እግሩን ኦርቶዶክስ ወይም ክርስትና ውስጥ አስቀምጦ አንድ እግሩን አምላክ የለም የሚል ኤቲስት አላውቅም። ይሄ የዝንቦ ጥንቦ ፖለቲካ የሚሰራ ሰው ካልሆነ በስተቀር ማለት ነው። ከዛ አንጻር ነው እሱን ሜንሽን ያደርኩት። ኢፍ ዩ ነው ኤቲስት ነው 100% ብለሽ የምታምኝ ከሆነ ዳስ ኦል እኔ ችግር የለብኝም። ማንም ሰው ነው 100% ብዬ የማምነው ማሜ ኤቲስት መሆኑን ማለት ነው። ማንን አብዲሳን አለ እኮ እሱ ብሏል አይደል እንዴ? ነው ብዙ ሰዎች እያሉ ብዙ ነገር ሲያደርጉ አይተናል አይደል? ስማዳ ስለዚህ እኮ አንተ 100% አይደለም ብለህ ልትከራከርበት የምችልበት ምክንያት የለም። እሱ አይደለውም ስማዳ ኢነላህ ያዕለሙ ማ ፊ ሱዱር በአንቺ በውስጥ በልብሽ ውስጥ ያለውን አላህ ብቻ ነው የሚያውቀው። የነገርሽ ጅና ማምነው እኔ ገብቶሻል። በምትናገሪበት ውስጥ ጀስቲስን አስገቡት ሞዴሬተሮች ፕሊዝ። አመጣጡ ኦፒ መጀመሪያ ላይ ሲመጣ አይ ኤቲስት ሆኖ አይደለም የመጣው። አይ ቲንክ ኢትስ ቢን አ ዋይል። እኔ ከሱ ጋር ማውራት ስጀምር አጥማቂ ሆኖ ነው የመጣው። መጀመሪያ ላይ ኦፓል አሁን ምን አለ መሰለሽ በዛ ፖይንት ላይ ብሎ ነው የቀጠለው። ግን ቀጥሎ ብቻ ቆይ እኔ ሀሳቤን ማንኛውም እሱን ረሳና በኋላ ሀሳብ አትስጡብኝ ስላለ ችግር የለውም። አይ በመጥፎ አላነሳ ነው በነገራችን ላይ እኔ ዊ አር ፍሬንድስ እኮ በነገራችን ላይ ስማዳ ምክንያቱም የሆነ ሰው የሆነ ስፌር ላይ ስላለ ሰውነቱን ገፈሽ የአገርሽ ልጅ መሆኑን ገፈሽ ምናምን እኮ እንትን አታባሪውም አይደለ? በእምነት ጉዳይ ቤቴ መጥቶ ከጠየቀኝ ችግር የለብኝም። አሁንም ቤቴ እኔ ቤት ከፍቼ እስልምና ላይ ጥያቄ አለኝ ብሎ ቢመጣ ከአንድ አምላክ የለም ብሎ ከሚያምን ሰው ፐርስፔክቲቭ እንደ ማንኛውም ሰው አስተናግደዋለሁ። ምክንያቱም እንግዳዬ ነው። ቤቱ ጋር ሄጄ ግን ስለ አምላክ ምንነትና ማንነት ከሱ ጋር አላወራም። ቢኮዝ ደሪስ ነቲንግ እኔ ከሱ የማገኘው ማለት ነው። ለዚህ ያን ያልኩት ሄደህ ማውራት ነው። ሄደህ አውራ እኮ ነው ያልኩም። በለው ሄደህ አውራ አላልኩም። አንቺ አይደለም ያልኩ ያለሁት። ቆይ ኦፓል ከአንቺ ጋር አይደለም ባክፍንድ ፎርዝ እያደረኩ አይደለም ያለውን ኦቨርኦል እያልኩሽ ነው ያለሁት። ከአንቺ ሀሳብ እንደ ማንኛውም ከሰጠሽው ሀሳብ የምወስደው ምንድን ነው፣ ማንም ሰው መታፈር በከንፈር ነው ቤዚካሊ። ስለዚህ ቤታችን ውስጥ ማድረግ ያለብን ነገሮችን ማድረግ አለብን። ዲሲፕሊን የሆኑ ሰዎች ጋር ማውራት ነው። ዲሲፕሊን ያልሆኑ ሰዎች ጋር አታወሩም። ባቢ ጋር ለምሳሌ ዲስፓይት ደ ፋክት ዳት ኤቲስት ነው ብለሽ ያልሽው ነገር እንዳለ ሆኖ እኔ እንደዛ አላምንም ነበረ። በዲሲፕሊን ነው የሚያወራው። በሚያወራበት ሰዓት እገባለሁ። ለአንተ ነው ባቢ በዲሲፕሊን የሚያወራው። ለአንተ እኮ ነው እያልኩ ኮምፈርት ዞን የሚሰጠው ቦታ ላይ ሁሉም ሰው ለዛ ቦታ ትኩረት ይሰጣል። ባቢን ሄደ አንድ ነው ኦርቶዶክስ ጠይቀው ባቢ ቤት አትግቡ፣ በቃ እዛ ቤት አትግቡ፣ እዚህ ቤት የገባ ሰው ሁላ የሚሰርቡ ሰዎች አሉ እኮ እያልኩ ያለውን እኮ ነው። ሰው የትኛውን ቦታ ሲሄድ ኮምፈርት ዞን ከተሰማው ቦታውን ከመረጠው ያን ቦታ ስፔሻል ብሎ ሊጠራ ይችላል እንጂ አንተ አብዲሳ ያልከውን ነው እኛ የምንባለው እያልኩ እኮ ነው። ለአንተ አሁን አብዲሳ ያልከው ነገር በሙሉ ክርስቲያኖች እኛን የሚሉን ነው። ስለዚህ ሊሉ ይችላል አንድም ቀን በቃችሁ ሻሃዳ ካላሰዛችሁት በስተቀር ማለት ነው። ልጁን ገብቶኛል። ግን አንድም ቀን ኦፓል እስላማዊ የሆነ ነገሮችን ስትናገር ሰምቼ አላውቅም። ብትሆኚ ደስ ይለናል። አልሐምዱሊላህ ማንም ሰው ወደ እስልምና ቢመጣ ደስ ይለናል። እያልኩ ያለሁት እሳቤው ማህበራዊ ሚዲያ ላይ እንደዚህ ነው እያልኩ ያለሁት። አልተረዳኝም። አሁንም ልድገምልህ መሰለኝ እና አንተ ለአብዲሳ ደፋር የሰጠኸው ታርጋ እኛ ክርስቲያኖች የሚሰጡን ስለሆነ ይሄ ብዙም አያከራክርም። ያ እኔ ግን ብላይንድሊ ሰዎች ለእናንተ እንደሚሰጡት አይደለም እየሰጡ ያለሁት። እኔ ቤዚካሊ የራሴ የሆነ እንትን አለኝ አይደለም፣ በራሴ ራሽናል ቢንግ ነኝ። ነገሮችን የማይበት ጉዳይ አለ። ከዛ ፐርስፔክቲቭ አይ ዶንት ቢሊቭ ዳት ሂ ኢዝ አውት ኦፍ ሂዝ ፕሪቪየስ ፎልድ ብዬ አምናለሁኝ። ያኔ የኔ መብት ነው የማምን ማለት ነው። ሰዎች ይሄ ዝም ብለው በመንጋ ለሆነ ሰው ስም እንደሚሰጡት ሰዎች ሳይሆን በራሴ አንደርስታንዲንግ ከሚናገራቸው ከዴይ ቱ ዴይ አክቲቪቲዎቹ አንጻርና ከሚያነሳቸው ፕሬሚሶች አንጻር የምረዳው እሱ ሂ ኢዝ ናት ኤሪየስ ብዬ ነው ማምነው ነው እያልኩሽ ያለሁት። ዳትስ ማይ ራይት። ይሄን ተረጅልኝ። ከዛ ውጭ ያለው ግን እነ ኦፓል ሙስሊሞች ናቸው ገለመሌ ናቸው እያሉ ዝም ብለው በዚህም ብለው በነሲብ የሚያወሩ ሰዎች ዲስ ፒፓል
እንደዚህ አይነት ሰዎች የራሳቸው ችግር ነው ያለው። ጀስት ኢግኖር ደም። አይ እነሱም እኮ ቢሆኑ ማስረጃ ያቀርባሉ። እናንተ በነገር ላይ እኔ ውሸት አልወድም ባላዊ በጣም የውሸት እነሱም ቢሆኑ ሄደህ ጠይቃቸው ፓልና ባቢሎን የሙስሊም ቅጥረኛ ናቸው፣ ሻሃዳ የያዙ ናቸው፣ ሙስሊሞች ናቸው ብለው ሲናገሩ እንዲያውም ከሙስሊምም ውሃብያ እያሉ ነው የሚጠሩን በነገር ላይ እና ብለው ሲናገሩ ስትጠይቃቸው ማብራሪያ ይሰጠዋል። ቤታቸው ክርስቲያን ያስገቡም ክርስትናን ይሰድባሉ፣ እስልምናን ይደግፋሉ፣ ለኡስታዞችን ይወዳሉ። በኤንሚሊየንስ ምክንያት ከመረጃና ከማስረጃ ጋር የድምፅ ሪከርዱ ላዘው ይዞራሉ። ለዚህ ነው ይህንን ነገር እዚህ ላይ እናቁመውና እሱ ላይ ምንም እኮ ልዩነት የለንም ከአንቺ ጋር። እኔ ግን የራሴ ፐርሴፕሽን ከዛ አንጻር አይደለም ነው እያልኩሽ ያለሁት። ኤኒዌይስ ዊ ካን አግሪ ኖት ቱ ዲስአግሪ፣ ችግር የለውም። በዛ መልኩ ነው የጀነራል ፌሰል ጉዳይ ያነሳሽውን አምናት ፕሮቴክቲንግ ሂም ግን ከአብዲስ አልጠብቅም ነው ለማለት የፈለግኩት። ገብቶሻል? የሆነ ሰው ዲሴንት ነው ብለህ ካሰብክና ምን ትጠብቅ ነው? አዝ ሂውመን አንድ ክርስቲያን ነው ካልክ ከአንድ ክርስቲያን ምንድን ነው የምጠብቅ? ያው ሂዝ አ ጆርናሊስት ሂዝ ናት አዳም ሂዝ አ ጆርናሊስት። ዲሲፕሊን የሚባል ይሄ ኤቲካል ዲሲፕሊን የሚባል ጉዳይ አለ። ስማዳ ምናልባት አንቺ ታውቂያለሽ አታውቂም አላውቅም፣ ስለ ግለሰቡ ፕሮፌሽናል ባክግራውንድ። ከዛ ፐርስፔክቲቭ ቴሌግራም ፔጅ ማለት ኤዲስ አን አውትሌት ሚዲያ አውትሌቱ ነው። ሚዲያ አውትሌት ላይ የፈለገ ሰዎች ዲስሪስፔክት ቢያደርጉሽ የሆነ ባልተገባ መልኩ ቢዘልፉሽ በዛ መልኩ መጻፍ አግባብ ነው ብዬ አላምንም። ሰውየውን ማናገር ይቻላል ብዬ ስለማምን ነው። ይሄ የራሴ ፐርስፔክቲቭ ነው። ከጻፈው በላይ ተናግሮታል እያልኩ ነው። እኔ ደግሞ እሱ ቴሌግራም ላይ ከጻፈው በላይ ጀነራል ፌሰል ስለማይዋሽ ጠርተህ ብትጠይቀው አብዲሳን ያልከው ነገር ያላልኩት ነገር የለም ነው የሚል 100%። ምክንያቱም ብዙ ጊዜ አንዴም 2-3 ሰምቼዋለሁ። እንዲያውም እኔ ጀነራል ፌሰልን ፎሎ የማድረግ ድል ስላልነበረኝ ከኑር አዲስ ጋር ላወራ ነበር እንዲያውም የሞከርኩ። ስለዚህ ጀነራል ፌሰል እሱ ከጻፈው በላይ ተናግሮታል እና እነሱ የምልልሳቸውን በዛ መንገድ ነው ብለን ብንይዘው ይቀላል። ችግር የለውም። ቴንኪዩ ባቢ ለነበረን። እኔ ከኦፓል ጋር ከዛሬ በፊት አውርተንም አናውቅም። ኤኒዌይስ ናይስ ቱ ሚት ዩ። በዚህ መልኩ ነው ያለውን ነገር ለመናገር የፈለግኩት ባቢ። ቴንኪዩ። አንሰራው ያው ከመጀመሪያውን ጀምረ ስለነበር እስከንጨርስ ብትቆይ መልካም ነገር ነው። ምናልባት የሚነሱ ሀሳቦች ሊኖሩ ስለሚችሉ የምታስፈልግበት ጉዳይ እንዳይኖር ስራ ከሌለ ሰዓቱ ካለ ቆይ አንድ ሰዓት እየሆነ ነው። የተወሰነ ደቂቃ ቆያለሁ። ችግር የለው። እሺ 2 ደቂቃ ልውሰድ። እንደ ቦቤ ነኝ የመጀመሪያው ነገር አንዳንድ ሚስ አንደርስታንዲንጎች አሉ። በአብዲሳ ጉዳይ መቀመጥ ያለባቸው ፖይንቶች አሉ። ሀሳቡ ስለተነሳ ስለ ፐርሰናል ጉዳይ ሳይሆን ሀሳቡ ስለተነሳ መረገጥ ያለባቸው 2-3 ፖይንቶች አሉ። የመጀመሪያው ነገር ይሄ ሃይማኖት የሌለው ሰው አምላክ የለም ብሎ የሚያስብ ሰው ኤቲስት፣ አግኖስቲክ የምትሏቸው የትኛውም ሀሳቦች ለ200 ዓመት ከግሪክ ፊሎሶፊ ተነስተው ወደ እስልምና ውስጥ ኮንቨርሴሽን ለማድረግ ሲመጡ ብዙ ዲኬድ እንኳን ያልቆዩ ሀሳቦች ናቸው። ዲኬድ ማለት 10 ዓመት እንኳን ያልቆዩ ሀሳቦች ናቸው። ተመተው ያለቁ ሀሳቦች ናቸው። ስለዚህ እስልምና እነዚህን ፊሎሶፊካል አይዲያዎች ወይም ደግሞ እነዚህ ኤቲስትም አግኖስቲክም ብለን የምናስባቸው ክሌሞች የማስተናገድ ሙሉ አቅም አለው፣ መረገጥ ያለበት ማለት ነው። እኔ ፐርሰናሊ የማምነው እንደዛ ነው። እዛ ቤት ላይ አብዲሳ ቤት ላይ ብዙ ዘውትሮ ከተቀመጡ ሰዎች መካከል አንዱ እኔ ነኝ ብዬ ነው የማስበው። እዛ ቦታ ላይ የተቀመጥንበት ሀሳባችንን የምናስተላልፍበት ምክንያት ምንድን ነው? የመጀመሪያው አንድ ሰው አግኖስቲክ ነኝ ወይም ኤቲስት ነኝ ሲል አምላክ የለም ሲል የኛን የመጀመሪያውን የሻሃዳን የመጀመሪያውን ፖይንት ያሟላል። በእውነት የሚመለክ አምላክ የለም ሀታ ከአላህ በስተቀር። ስለዚህ አላህ የሚለውን ኮንሰፕት ለማስጨበጥ ነው የምንገባው። ክርስቲያኖች ግን ሁሌ ኮምፎርት የሚነሳኝ የለም ብዬ ነው የማምነው። Do you have an evidence that ሙሐመድ እስልምና ላይ ብናገር ኮምፎርት ይነሳዋል ብለሽ የምታስቢው ያለ አምጪ አንቺ እዚህ እኔ ባለሁበት። ይህን ፐርሴፕሽን ከየት ነው ያመጣሽው አንቺ ራስሽ? ባቢ ለምንድን ነው መስፈርት ያደረገው? አንቺ ከየት ነው ያመጣሽው? እስልምና ላይ አንተ ነው ለሚቴሊው በነገራችን ላይ ኦፓን አሮን ዋራ ይሄ በጣም ይሄ ነው። በምን ምክንያት ነው መስፈርት የምታደርገው እያልኩ ለሚቴሊው ባቢ እስልምና ላይ የፈለገውን ጥያቄ መጠየቅ ይችላል። ኮምፎርት የማያደርገውን ነገር ነው የሚጠይቀው። ከዚህ በፊት ጠይቆ ተናግሮ ያውቃል። ክርስትና በሚጠይቀው ነው በሚናገረው ልክ ከኒሚት 1 ሰከንድ
ባቢ እስልምና ላይ ኮምፎርት የሚነሳው ነገር ኖሮ መጠየቅ መብቱ ነው። ያ ማለት ባቢ እስልምና ላይ ኮምፎርት የሚነሳው ነገር ኖሮት ስላላነሳ የኔን ኮምፎርት የሚነሳኝን ነገር እየደበቀልኝ አድርገሽ የምታወሪው ነገር ዲስ ኢዝ አብሶሉት ቢኤስ ነው። ደጋግመን እሱ ሜንሽን የሚናገረው ክርስትና ላይ ነው። ለዚህ ክርስትና ሊናገርም አልፈልግም እኮ ሲጀመር ክርስትናንም ኦን ቢሃፍ ኦፍ ሚ በሙስሊሞችን ለሙስሊሞች ብሎ ክርስትናን ሲናገር አይቼው አላውቅም። እኔ ባቢ ኖ ለሙስሊሞች ብሎ ተናግሯል እያልኩ ሳይሆን እሱ ሜንሽን ያልሻንን ነው ደወይ ዶስ ክሪፕቶ ክርስቲያንስ አንተ ባቢሎን ሜንሽን አድርገህ የምትናገርበት ምንም ምክንያት የለም። ምክንያቱም ባቢሎን ከዚህ በፊት አላቅሽም የሚናገረው ክርስትና ላይ ነው። አዳምጪ ቆይ እያልኩሽ ያለሁት ባቢ እስልምና ላይ ኮምፎርት የሚነሳው ነገር ኖሮት ሊጠይቅ ይችላል። ዳት ኢዝ ሂዝ ራይት። እስልምና ለሁሉም ለዓለም ህዝቦች የመጣ እምነት ነው። ጥያቄ ያለው በሙሉ መጠየቅ ይችላል። ነገር ግን ባቢ እስልምና ላይ ኮምፎርት የሚያደርገው ነገር ኖሮት አለማንሳቱ እኔን ኮምፎርት ዲስኮምፎርት የሚያደርግልኝን ነገር እየደበቀልኝ አድርገሽ የምታወሪው ነገር ዚስ ኢዝ እሱን ደጋግመህ ሜንሽን ያደረገው አንተ ነህ፣ እኔ አይደለሁም። ደጋግመህ ሜንሽን ስታደርገው ደግሞ እንደነ አብዲሳ ሁለቱም ሃይማኖቱ ላይ የሚናገር የሚጠይቅ አይደለም። ባቢ የባቢ ኮንተንት ይታወቃል።